ሰላም ጤና ይስጥልን። የዜና መረጃዎችን እንሆ። በአማራ ክልል በእነማይ ወረዳ ዲማ ቅዱስ ጊዮርጊስና ለምጭን አካባቢ በተካሄደ ከፍተኛ ውጊያ የአገዛዙ ሰራዊት ከፍተኛ የሰው ኃይልና የቁስ አቅም ኪሳራ እንደደረሰበት የ64ኛ ክፍለ ጦር ህዝብ ግንኙነት ክፍል አስታወቀ። በነሐሴ ወር 2018 ዓ.ም የተካሄደውን ይህንን ውጊያና ያስከተለውን ውጤት ዝርዝሩን እንደሚከተለው አቅርበነዋል። በዲማ ከተማና ለምጨን አካባቢ በተካሄደው እልህ አስጨራሽ ውጊያ በጀነራል ሶፊያ በክሪ ትዕዛዝና በኮሎኔል ጸጋዬ መሪነት የተንቀሳቀሰው የአገዛዙ ሰራዊት ታንክ፣ መድፍ፣ ቢኤም፣ ዙ 23 ሞርተር፣ ድሮንና እግረኛ ሰራዊትን በማሰማራት ለመሰግሰግ ቢሞክርም በ64ኛ ክፍለ ጦር ንስሮችና የበላይ ዘለቀ ልጆች አባላት ተመክቶ መመለሱ ተገልጿል። የአገዛዙ ኃይል ነሐሴ 9 ቀን 2018 ዓ.ም ተጨማሪ ኃይልን በማጠናከር በለምጨን መስመር ገውተራ፣ ወይራና ጠልማ፣ ዲንሳ፣ ነቆራ፣ ቦርቦር እና በ74ኛ ክፍለ ጦር ቀጠና አድማጭ ቀበሌ አድማሱን አስፍቶ ቢንቀሳቀስም በነሐሴ 10 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል እስከ ምሽቱ 12 ሰዓት ባለው ጊዜ በተካሄደ ግጭት ከፍተኛ መመታት እንደደረሰበትና ወደ ደብረ ወርቅና ቢቸና መሰል ከተሞች ለመመለስ እንደተገደደ መረጃው ያመለክታል። በዚህ ውጊያ የጠላት ኃይል ያስመዘገበው የኪሳራ መጠኑም 18 ክላሽ ብረቶች ተማርከዋል። ከ105 በላይ መከላከያ ሰራዊት አባላት ሞትና ቁስለኛ ሆነዋል። ከ12 በላይ አድማ ብተና ልዩ ኃይል አባላት ሞትና ቁስለኛ ተደርገዋል። 21 ሚሊሻና ፖሊስ አባላት ተደምስሰዋል። 24 ሚሊሻ አባላት ከባድና ቀላል ቁስለት ደርሶባቸዋል። በተጨማሪም ጀበሩ ይበልጣል ተስፋዬ፣ ጌትነት ተሾመ፣ አበው ደስታ የፈረደ እንዳላማው ባለውና ሌሎች ሚሊሻዎች መሞታቸው እንዲሁም አብያ ዱኛው፣ የኮየሁና ተሾመ ጌትነት የተባሉ ሚሊሻዎች መቁሰላቸው ተገልጿል። ከ11 በላይ ስማቸው ያልታወቁ በመድኃኔዓለም ቤተክርስቲያን መቀበራቸውም ተጠቅሷል። የአገዛዙ ሰራዊት ዲማ ከተማን ለመቆጣጠር በ8 ዙሪያ ያደረጋቸው ሙከራዎች በብቃት መመከታቸውን የገለጸው ዘገባው ጠላት በደብረ ወርቅና በእነማይ ሰቀላ ቀበሌ በኩል ባስወነጨፋቸው ከባድ መድፎች የዲማ መጀመሪያ ደረጃ ትምህርት ቤት፣ የሆቴል መገልገያ እቃዎች፣ የንግድ ተቋማት፣ የአርሶ አደሮች የማዳበሪያ ገዳማት፣ መነኮሳት፣ ምዕመናንና የቅዱስ ጊዮርጊስ ሙዚየም ላይ ከፍተኛ ውድመት መድረሱንም አስረድተዋል። ይህንን መረጃ ያስተላለፉት የአፋብኃይል ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አቶ ይበልጣል ጌታቸው እንደሆኑም ተገልጿል። የአገዛዙ ሰራዊት በአካባቢው ህዝብ ላይ ግፍ እያደረሰ መሆኑንም የጦር አዛዦቹ አስታውቀዋል። ይህ በእንዲህ እንዳለ አፋብኃይል በላይ ዘለቀ 3ኛ እዝ 204ኛ አስቻለው ደሴ ኮር እና ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ክፍለ ጦር በጥምረት በበለሳ ቀጠና ህዝባዊ ውይይቶችና አደረጃጀቶችን አጠናክረው ቀጥለዋል። ከአንድነት ማግስት የተገኘውን ፖለቲካዊና ወታደራዊ ድል ለማጽናት በተቀመጠው ግልጽ አቅጣጫ መሰረት በቀጠናው የተመደበው የዝና የኮር ክፍለ ጦር አመራሮች ህዝባዊ አደረጃጀቶችን የማዋቀርና ውይይቶችን በመምራት ደጋፊ ህዝባችንን ለላቀ ግዳጅ ማዘጋጀት ተገቢ መሆኑን በመረዳት ትኩረት ተሰጥቶበት እየተመራ ይገኛል። በመድረኩ የተገኙት የአካባቢ ነዋሪዎችና የውይይቱ ተሳታፊዎች በበኩላቸው ከአንድነት ማግስት የተፈጠረው የውይይት መድረክ መቀራረብና መደጋገፍ ትልቅ ተስፋና ብርታት እንደሆነ በመረዳት ከስካሁን ቀደሙ በተሻለ አደረጃጀቶችን በማስተካከል ትግሉን ህዝባዊ ማድረግና የተራዘመውን ትግል ከቀጠናው ማስወጣትና ማሳጠር በሚቻልባቸው ጉዳዮች ላይ ትኩረት እንዲደረግ አጽንኦት ሰጥተውበታል። በቀጣይም እንደ ህዝብ የመጣውን አደጋ በልኩ በመረዳት ከሰራዊታችን ጎን በመቆም ለአካባቢያቸው ሰላምና ደህንነት አስፈላጊውን ድጋፍ ለማድረግ ሙሉ ዝግጅትነታቸውን አጠናክረው እንደሚቀጥሉ ገልጸዋል ሲል የኮሩ ህዝብ ግንኙነት መምሪያ አስታውቋል። ሌላው አፋብኃይል በላይ ዘለቀ 3ኛ 305ኛ ጎቤ መልኬ ኮር 76ኛ ክፍለ ጦር ለወራት ያሰለጠናቸው የቆዩትን የአማራ የቁርጥ ቀን ልጆችን በደማቅ ሁኔታ አስመርቋል። የአማራን ህዝብ ህልውና የማስከበር ትግል ለማጠናከር ለተከታታይ ወራት የተሰጠውን ወታደራዊ ስልጠና ሲከታተሉ የቆዩ ሰልጣኞች በድምቀት ተመርቀዋል። በምረቃ ስነ ስርዓቱ ላይ የአፋብኃይል ምክትል ሀብት አፈላላጊ መምሪያ ኃላፊ አርበኛ በለጠ አዱኛ፣ የ305ኛ ጎቤ መልኬ ኮር ዋና ወታደራዊ አዛዥ አርበኛ ኤልያስ ድንቁ፣ አርበኛ ጌታቸው የሽወንድም፣ የ305ኛ ኮር አስተዳደር መምሪያ ኃላፊ አርበኛ ናቃቸው ጌትነት፣ የ305ኛ ኮር ጸጥታ መምሪያ ኃላፊ አርበኛ አበበው አማራ፣ የ305ኛ ኮር ምክትል ዘመቻ መምሪያ ኃላፊ አርበኛ ተስፋዬ ማስረሻ፣ 305ኛ ኮር 76ኛ ክፍለ ጦር ዋና አዛዥ እንዲሁም ሌሎች የእዝና የኮር የክፍለ ጦር ከፍተኛ አመራሮች ተገኝተዋል። ተመራቂዎቹ ላለፉት 3 ተከታታይ ወራት ያጋጠሟቸውን ሁለገብ ችግሮችና ፈተናዎችን በጽናት በመጋፈጥ የጀመሩትን ጠንካራ ወታደራዊና ስልታዊ ስልጠና በስኬት አጠናቀዋል። ሰልጣኞቹ በስነ ስርዓቱ ላይ ባሳዩት ዝግጁነት ለአማራ ህዝብ ህልውናና መብት መከበር በሚደረገው ትግል ውስጥ ራሳቸውን ሙሉ በሙሉ በማዘጋጀት ግንባር ቀደም ሚናቸውን ለማወጣት ቃል ገብተዋል። የእዝና የኮር አመራሮችን በበኩላቸው
ይህ ፕሮግራም ከጎንደር አንድነት ማግስት መሆኑ ልዩ ስሜት የሚሰጥ መሆኑ እንዳለ ሆኖ ሰልጣኞቹ ያሳዩትን ጽናትና ቁርጠኝነት አድንቀው የተገኘ ወታደራዊ ክህሎት ለትግሉ አዲስ ጉልበትና ጥንካሬ እንደሚሆን እምነታቸውን ገልጸዋል ሲል ኮሩ ገልጿል። ሌላው ሻምበል መሪውን ጨምሮ 4 ያገዛዙ መከላከያ ሰራዊት ከ6ኛ አዝ 10ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል ከአማኑኤል ከተማ በመውጣት ያፋበን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦርን ኢንጂነር ክብር ተመስገን ሻለቃን ተቀላቅለዋል። 50 አለቃ መለሰ ከወር በፊት ሻለቃ መሪ የነበረ አሁን በአማራነቱ ሻምበል መሪ የተደረገ ይዞት የወጣ መሳሪያ 1 ስናይፐር፣ 1 ጥቁር ክላሽ እና መገናኛ አይኮም ሬዲዮ ሲሆን ምክትል 10 አለቃ ቶሎሳ አቦ ጋንታ መሪ 1 ጥቁር ክላሽ፣ አብርሃም ጋሻው ጥቁር ክላሽ፣ መኳንንት ምስኪ 1 ጥቁር ክላሽ በመያዝ ካገዛዙ በመውጣት ፋኖን ተቀላቅለዋል። ሌላው የአዲስ አበባ ጉዳይ የኦሮሚያ ክልል ያቀረበውን ቅሬታ የተመለከተው የአሸማጋይ ቡድን አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በህገ መንግስት ይጻፍ የሚል ምክረ ሀሳብ አቅርቦ የ500 ቡድን አዲስ አበባ የፌዴራል መንግስት አካል ናት በሚል የተስማማበት ቀርቶ ተጠሪ በሚል እንዲተካ ምክረ ሀሳብ አቅርቦ ምክክሩ ተጠናቋል። አዲስ አበባን በተመለከተ በሁለት ጎራ ከፍሎ ሲያከራክር የቆየው ጉዳይ አሁንም በልዩነት ተመካካሪዎች ካሳለፏቸው 4 ምክረ ሀሳቦች ውስጥ አንዱ ሆኗል። አዲስ አበባን መለከተ ነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድኑ ተመካካሪዎች በንባብ የቀረበው ሰነድ አዲስ አበባ የፌዴራል ከተማ ትሆን ራሷን በራሷ ታስተዳድር በሚለው ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማው አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነገገው የህገ መንግስቱ ክፍልም የጋራ ጥቅም በሚል እንዲሻሻል ከስምምነት ላይ ተደርሷል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሆን ከሚለው ጋር በተያያዘ ግን የ500 ቡድን 2 ምክረ ሀሳቦችን አቅርቦ ተነቦ ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በህገ መንግስቱ ይካተት የሚለው አንደኛው ሲሆን ሁለተኛው ደግሞ በህገ መንግስቱ አንቀጽ 47 ወይም አግባብ ያለው አንቀጽ ላይ የሰፈረው የአዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማውን እና ክልሉን የሚመለከቱ ጉዳዮች በህግ ይወሰኑ የሚል ድንጋጌ ይካተት የሚሉት ናቸው። ይሁንና የኦሮሚያ ክልል ተወካዮች ይህን ጉዳይ በተመለከተ ቅሬታ አቅርበው ኮሚሽኑም ይህን ችግር የሚፈታ የክልል ጉባኤ ጠርቶ ከዚያ ውስጥ ማሸማገይ ቡድን አቋቁሞ የነበር ሲሆን የቡድኑን ውሳኔ የምክክር ኮሚሽኑ ኮሚሽነር ዮናስ አዳዬ ለ4 ተሽጉባተኞች ትናንት ምሽት በንባብ ማቅረባቸው ታውቋል። በተነበበው መሰረት አሸማጋይ ቡድኑ በህገ መንግስቱ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ ይጻፍ የሚል ምክረ ሀሳብ መስጠታቸውንና ከተማዋ የፌዴራሉ አካል ናት የሚለው ተስተካክሎ ተጠሪ በሚለው እንዲተካ ምክር ማቅረቡን ውሳኔውን ያነበቡት ኮሚሽነር ዮናስ አስረድተዋል። ኮሚሽኑ ግን ከቀረቡት ምክረ ሀሳቦች ውስጥ የትኛውን እንደሚቀበል ለጊዜው አላስረዳም። ነገር ግን በምን መስፈርት እንደሆነ ባልዘረዘረ ሁኔታ ከመጀመሪያ ጀምሮ የነበሩ ውሳኔዎችን መርምረው ለሀገር የሚበጅ ያለውን ውሳኔ እንደሚያሳልፍ ተናግረዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።